ከየት የመጣ ጅላጅል ነው እንዴ? ከዚህ በኋላ እናንተ ሐሳብ አይግባችሁ። የልጁ አባት እኔ ነኝ። አንተ ማነህ? ልጁ ያንተ እንደሆነ በምን ታውቃለህ? በምን አወቅ? በምን እርግጠኛ ሆንክ? እዩ ያንተ ፍቅረኛ ስለሆነች ብቻ ልጁ ያንተ ነው ማለት አይደለም እኮ። እች ልጅ በትዳር አብራችሁ እየኖራችሁ አይደለም፣ ፍቅረኛ ሆነች እንጂ እኮ ሚስትህ አይደለች። ሚስትህ ካልሆነች ደግሞ ከሌላ ሰው ጋር የመገናኘት እድሏ ሰፊ ነው። እንዴት ነው ሆዷ ውስጥ ያለው ልጅ የኔ ነው ብለህ የምትከራከረው? ብሩክስ ምን ሆነ ነው እንዴ? ልጁ የሚያወራውን ነገር እንዴት ልታምኑ ቻልክ? እኔ ራሱ ከመሬት ተነስቼ አሁን ብሩኬ ጋር ሄጄ ቤተሰብ የእዩ ሆድ ውስጥ ያለው ልጅ የኔ ነው ፍቅረኛ የነበረች ብል እችላለሁ እኮ። ነገሮችን ለማስተዋል ለምን እንደማትሞክር አላውቅም ብሩክ። እውነቱን ለማውጣት ያለህ ጉጉት ይመስለኛል እንደዚህ እየቸኮልክ ያለው። እንደዛ ነው የተረዳሁት እኔ። ይሄ ልጅ አነጋገሩ ራሱ ያስታውቃል። እንኳን የእዩ ፍቅረኛ ሊሆን በቃ የሆነ ጅላጅል ነው ያስታውቃል። የሚመስል ነገር አይደለም ዛሬ ያየነው ቪዲዮ። የማይመስል ነገር አውርቶ እናንተንም አጃጅሎ ተመልካቹንም እያጃጃለ ያለ ልጅ ነው ብዬ ነው የማስበው ሳየው። ያ ልጅ እኔ አይደለም ምናምን ብዬ በጣም ብዙ ጊዜ ለመናገር ሞክሬ ነበር፣ ግን ልጁ እስኪወለድ ድረስ የምጠብቅበት ታይም ላይ አይደለሁም። ምክንያቱም የልጁ አባት መጣን ራሱ ሁሉም ነገር ምን ይሆናል። ብሩኬ ልጁ ያንተ እንዳልሆነ ምንም አይነት ማረጋገጫ አሁንም ድረስ ያየነው ነገር የለም። አሁንም ድረስ ወሬና ቃል ነው እያየን አይደል? ምክንያቱም ልጁ ያንተ እንዳልሆነ ማስረጃ ያስፈልጋል። ግልጽ ለማድረግ ማስረጃ ያስፈልጋል የግድ ማለት ነው። አሁን የመጣው ሰውዬ ልጁ የኔ ነው እያለ ነው። ልጁ የሱ መሆኑን ምንም ማረጋገጫ የለውም። እሱ ራሱ ልጁ ያንተ ነው ተብሎ በሐኪም ማረጋገጫ የተሰጠው ወረቀት የለም። እዩ ገና ለገና ፍቅረኛው ስለሆነች ብቻ ልጁ የሱ ነው ልንል አንችልም። የትዳር ፊርማ የላቸውም። ምንም ማረጋገጫ የለውም ልጁ። እንዲሁ ከመሬት ተነስቶ ልጁ የኔ ነው ሊል አይችልም። ሲጀመር አባትነት እምነት ነው። እናት ነች ሁሉንም ነገር የምታውቀው። ልጁ የማን እንደሆነ የምታውቀው እናት ነች። ወንድ ልጅ እርግጠኛ ሆኖ በሐኪም ማስረጃ ሳይመጣለት አንድን ልጅ የኔ ነው ብሎ እርግጠኛ መሆን አይችልም። እንኳን እሱ ፍቅረኛሞች ሆኖ አስረግዞ ይቅርና በትዳር ውስጥ ራሱ ልጅ የአባት ላይሆን ይችላል። አንዳንድ ጊዜ የምናየው ነገር ነው። ብሩኬ ብዙ ባትቦርቅና ብዙ ባትደሰት ጥሩ ነው። ይሄ ልጅ እኮ አልተወለደም። የልጁ አባት ከመጣ የምትለው ይሄ ልጅ እኮ ተወልዶ የሰውየው ልጅ እንደሆነ ምንም ማረጋገጫ እስካሁን አላየንም። ምንም አይነት ማረጋገጫም አልመጣም። እንዴት የልጁ አባት መጥቷል ብለ አንተም በኮንፊደንስ በእርግጠኝነት እንዴት በሰውየው ላይ ራሱ እርግጠኛ ልትሆን ትችላለህ? የልጁ አባት ማን እንደሆነ የምታውቀው እዩና እዩ ብቻ ነች። ከተወለደ በኋላ ደግሞ ምርመራው ያረጋግጣል። ስለዚህ እንደዚህ እርግጠኛ ሆነ እንደዚህ እርግጠኛ ባልሆንክበት ነገር ውስጥ ነገሮችን በኋላ እንዳትቆጨን የምፈራው። ምክንያቱም ይሄ ልጅ በምርመራ ወደፊት ተረጋግጦ ያንተም ልጅ ሊሆን ይችላል። የሚሆንበት እድል ይኖራል። ሲጀመር ሰውየውን እንዳገኘው ራሱ ወደ ካሜራ ባታመጣው የተሻለ ይሆናል፣ በውስጥ ብታወሩት። ምክንያቱም ይሄ ለህዝብም ለሃይሚም ነገሮችን ግልጽ ያደረገ ነገር ስላልሆነ ማለት ነው። ሰውየውም በመናገሩ ነገሮችን ግልጽ ያደርጋል ብለን አናስብም፣ ምንም ማረጋገጫ ስለሌለው ማለት ነው። እዩን ከእጃችሁ እንዳታመልጥ፣ እዩ ከናንተ ህይወት እንዳትወጣ በቅርበት ተከታተሏት ብዬ በሌሎች ቪዲዮዎች ላይ ተናግሬያለሁ፣ ግን የሰማኝ የለም። ምክንያቱም እች ልጅ አሁን ልጠፋ ትችላለች፣ እንዳልኳችሁ ደብዟን ልታጠፋ ትችላለች በድንገት ማለት ነው። ከዛ በሃይሚና በብሩኬ መሃል ያለውን ነገር አሻክራ ብጠፋ ዋጋ አይኖረውም። ምክንያቱም አሁንም ድረስ ሃይሚ በቂ መልስ ያስፈልጋታል። አሁንም ድረስ በቂ መልስ ትፈልጋለች ከብሩኬ። ምክንያቱም እድሜ ልኳን የሚኖረውን ወንድ በትክክል ማወቅ ትፈልጋለች። እሷ እንዴት ደፍራ እንደዚህ አንተ ልጅ አባት ነው ልትል ትችላለች? ሃይሚ ትክክለኛ ጥያቄ ነው ያነሳችው። ከ6 ወር በፊት እሷን እንዳገኘሃት አንተም ተናግረሃል፣ እዩም ተናግራለች። ከ6 ወር በፊት ከሃይሚ ጋር ተጣልተህ እዩን ያገኘህበት ምክንያት ምንድን ነው? አጽናንተህ የምትፈልገውን ነገር ልክ እንዳሁኑ እንድታደርግ ፈልገህ ነው እንደዛ ያደረግከው እሷን ያገኘሃት። አሁን እሱን ልተወውና ከ6 ወር በፊት እዩን እሽሩሩ ብልሃት እንዳልተለያት እኛ ምንም እናውቀው ጉዳይ የለም። ነገሮች ለኛ ግልጽ አይደሉም። እዩ ብሩክ አስረግዞኛል ብትል ምክንያታዊ ነች። ከ6 ወር በፊት ተገናኝታችኋል፣ አብራችሁ አሳልፋችኋል። ብሩኬ ነገሩ ምንም ነገር አላደረገም ማለት ከፈለግን አንተ ከሷ ጋር እንዳልተገናኘ እሷንም እንዳላገኘሃት እርግጠኛ ብትሆንልን ኖሮ ላንተ 100% እርግጠኛ እንሆንብህ ነበር። ግን በአንተ እርግጠኛ ልንሆን ያልቻልንበት ምክንያት ልጅቷን እዩ የምትባለዋን ልጅ ከ6 ወር በፊት ስላገኘሃት ነው።
ውድና የተከበራችሁ የጨረቃ ፋሚሊ የሰው ጭንቀት የሚያስጨንቃችሁ የሰው ደስታ የሚያስደስታችሁ ውድ የሀገሬ ልጆች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። እሱ በቃ በጣም ይቅርታሽ ለሱ እኔ ብዙ ቁጭ አድርጌ ማውራት ነገሮች አሉ። ምን ለምን እንደተገናኘ ምን እንደተፈጠረና ምን ያነግራል እንዳገኛት ሰምቻለሁ እዩን ብሎ እየነገረው ነው ለብሩኬ። አዎ እንዳገኛት ለሁሉም ተናግሯል። ድፍን ተመልካች ያውቃል ይሄን ብሩኬ ልጅቷን እንዳገኛት። ግን ለምን ምክንያት እንዳገኛት እሱ ግልጽ አላደረገልንም። ብሩኬም ቢሆን እስካሁን ድረስ ለምን እዩን ሊያገኛት እንደፈለገ ምንም ሊገባን አልቻለም። ቤተሰብ ያ ጥያቄ እያለ ጭራሽ ልጅቷ የብሩኬ ነው አለች ልጁ በሆዷ ውስጥ ያለው። ስለዚህ ምንም አይግረምህ ወንድሜ፣ ልጁ የብሩኬም ሊሆን ይችላል። ምክንያቱም እዩ ሚስትህ ስላልሆነች ማለት ነው። እዩ ሚስትህ እንኳን ብትሆን ምንም ማስተማመኛ አይኖርህም። ልጁ የብሩኬ ይሁን አይሁን የሚለው ነገር። ምክንያቱም እንኳን ፍቅረኛ ሚስትም በዚህ ዘመን ማመን በጣም ከባድ ነው። ቤተሰብ እንግዲህ የዛሬው ቪዲዮ ይህን ይመስላል። በሌላ ቪዲዮ እንገናኛለን። ቻው።